ምዕራፍ 8 እግዚአብሔርም ሙሴን ተናገረው፣ ወደ ፈርዖን ግባ፣ እንዲህም በለው፣ እግዚአብሔር እንዲህ ይላል፣ ያገለግለኝ ዘንድ ሕዝቤን ልቀቅ። ለመልቀቅ እምቢ ብትል ግን እነሆ እኔ አገርህን ሁሉ በጓጉንቸሮች እመታለሁ። ወንዙም ጓጉንቸሮችን ያፈላል። ወጥተውም ወደ ቤትህ፣ ወደ መኝታ ቤትህ፣ ወደ አልጋህም፣ ወደ ባሪያዎችህም ቤት፣ በሕዝብም ላይ፣ ወደ ምድጆችህም፣ ወደ በኋቃዎችህም ይገባሉ። ጓጉንቸሮችም ባንተ በሕዝብህም በባሪያዎችህም ሁሉ ላይ ይወጣሉ። እግዚአብሔርም ሙሴን አለው፣ አሮንን በትርን ይዘህ በወንዞቹና በመስኖቹ በውሃ ማከማቻዎቹም ላይ እጅህን ዘርጋ፣ በግብፅም አገር ላይ ጓጉንቸሮችን አውጣ በለው። አሮንም በግብፆች ላይ እጁን ዘረጋ፣ ጓጉንቸሮቹም ወጡ፣ የግብፅንም አገር ሸፈኑ። ጠንቋዮችም በአስማታቸው እንዲህ አደረጉ፣ በግብፅም አገር ላይ ጓጉንቸሮችን አወጡ። ፈርዖንም ሙሴንና አሮንን ጠርቶ ጓጉንቸሮቹን ከእኔ ከሕዝቤም እንዲያርቅ ወደ እግዚአብሔር ጸልዩልኝ፣ ለእግዚአብሔርም ይሠዋ ዘንድ ሕዝቡን እለቃለሁ አላቸው። ሙሴም ፈርዖንን ጓጉንቸሮቹ ካንተ ከቤትህም እንዲጠፉ በወንዙም ብቻ እንዲቀሩ ላንተ ለባሪያዎችህም ለሕዝብህም መቼ እንድንጸልይ አስታውቀኝ አለው። እርሱም ነገ አለ። ሙሴም አምላካችንን እግዚአብሔርን የሚመስል እንደሌለ ታውቅ ዘንድ እንደ ቃል ይሁን፣ ጓጉንቸሮቹም ካንተ ከቤቶችህም ከባሪያዎችህም ከሕዝብህም ይሄዳሉ፣ በወንዙም ብቻ ይቀራሉ አለ። ሙሴና አሮንም ከፈርዖን ዘንድ ወጡ። ሙሴም በፈርዖን ላይ ስላመጣቸው ጓጉንቸሮች ወደ እግዚአብሔር ጮኸ። እግዚአብሔርም ሙሴ እንዳለ አደረገ። ጓጉንቸሮቹም ከቤት ከወጀድም ከሜዳም ሞቱ፣ እንደ ክምርም አድርገው ሰበሰቧቸው፣ ምድርም ገማች። ፈርዖንም ጸጥታ እንደሆነ ባየ ጊዜ ልቡን አደነደነ፣ እግዚአብሔርም እንደ ተናገረ አልሰማቸውም። እግዚአብሔርም ሙሴን አለው፣ አሮንን በትርን ዘርጋ፣ በግብፅም አገር ሁሉ ቅማል እንዲሆን የምድሩን ትቢያ ምታ በለው። እንዲሁም አደረጉ። አሮንም እጁን ዘረጋ፣ በበትሩም የምድሩን ትቢያ መታው፣ በሰውና በእንስሳም ላይ ቅማል ሆነ። በግብፅ አገር ሁሉ የምድር ትቢያ ሁሉ ቅማል ሆነ። ጠንቋዮችም በአስማታቸው ያወጡ ዘንድ እንዲሁ አደረጉ፣ ነገር ግን አልቻሉም። ቅማሉም በሰውና በእንስሳ ላይ ነበረ። ጠንቋዮችም ፈርዖንን ይህስ የእግዚአብሔር ጣት ነው አሉት። የፈርዖን ልብ ግን ጸና፣ እግዚአብሔርም እንደ ተናገረ አልሰማቸውም። እግዚአብሔርም ሙሴን አለው፣ ማልደህ ተነሣ፣ በፈርዖንም ፊት ቁም፣ እነሆ እርሱ ወደ ውኃ ይወርዳል። እንዲህም በለው፣ እግዚአብሔር እንዲህ ይላል፣ እንዲያገለግለኝ ሕዝቤን ልቀቅ። ሕዝቤንም ባትለቅ እነሆ በአንተ በባሪያዎችህም በሕዝብህም በቤቶችህም ላይ የዝንብ መንጎች እሰድዳለሁ። የግብፃውያን ቤቶች የሚኖሩባትም ምድር ሁሉ በዝንብ መንጎች ይሞላሉ። በዚያም ቀን በምድር መካከል እኔ እግዚአብሔር እንደሆኑ ታውቅ ዘንድ በዚያ የዝንብ መንጋ እንዳይሆን ሕዝቤ የሚቀመጥባትን የጌሴምን ምድር እለያለሁ፣ በሕዝቤና በሕዝብ መካከል እለያለሁ። ይህም ታምራት ነገ ይሆናል። እግዚአብሔርም እንዲሁ አደረገ። በፈርዖንም ቤት በባሪያዎቹም ቤቶች ውስጥ ብዙ የዝንብ መንጋ መጣ። በግብፅም አገር ሁሉ ላይ ከዝንቡ መንጋ የተነሣ ምድር ጠፋች። ፈርዖንም ሙሴንና አሮንን ጠርቶ ሂዱ፣ በአገሩ ውስጥ ለአምላካችሁ ሰዉ አላቸው። ሙሴም ለእግዚአብሔር ለአምላካችን የግብፃውያንን ርኵሰት እንሰዋለንና እንዲህ ይደረግ ዘንድ አይገባም። እነሆ እኛ የግብፃውያንን ርኵሰት በፊታቸው ብንሰዋ አይወግሩንምን? እኛስ ለእግዚአብሔር ለአምላካችን እንሰዋ ዘንድ እንደሚያዘን የ3 ቀን መንገድ ወደ ምድረ በዳ እንሄዳለን አለ። ፈርዖንም ለእግዚአብሔር ለአምላካችሁ በምድረ በዳ ትሰዉ ዘንድ እለቃችኋለሁ፣ ነገር ግን ርቃችሁ አትሂዱ፣ ጸልዩልኝ አለ። ሙሴም እነሆ ከአንተ ዘንድ እወጣለሁ፣ የዝንቡም መንጎች ከፈርዖን ከባሪያዎቹም ከሕዝቡም ነገ እንዲሄዱ ወደ እግዚአብሔር እጸልያለሁ፣ ነገር ግን ለእግዚአብሔር ይሠዋ ዘንድ ሕዝቡን እንዳይለቅ ፈርዖን እንደገና አያታለን አለ። ሙሴም ከፈርዖን ዘንድ ወጣ፣ ወደ እግዚአብሔርም ጸለየ። እግዚአብሔርም ሙሴ እንዳለ አደረገ። የዝንቡንም መንጎች ከፈርዖን ከባሪያዎቹም ከሕዝቡም አስነሣ።
አንድ ስንኳ አልቀረም። ፈርዖንም በዚህ ጊዜ ደግሞ ልቡን አደነደነ፣ ሕዝቡንም አልለቀቀም።